ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንጻ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለሚል ቴዲ እንደቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንጻው ሲገቡ የህንጻውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁን። 5 ቀናት ሙሉ ዓለምን ያነጋገረ ነው። ኦህዴድ ምንም ቢያደርግ በዚህ ልክ አገሪቱ ውስጥ አነጋጋሪ የሆነ አጀንዳ ሊፈጥር የሚችልበት አይደለም። የኢትዮጵያን ህዝብ ከጫፍ እስከ ጫፍ ዩኒፋይ ያደረገ ነው። ዩኒፋይ ያደረገው በውስጡ ያሉ ነገሮች አይደሉም። ማንሙት በህዝቡ ዘንድ የሚታዩት ፍራስትሬሽኖችና ቁጣዎች ናቸው። የኢትዮጵያ ህዝብ በጋራ የገባበትን ማህበራዊና ኢኮኖሚያዊ ቅራኔ ከስርዓቱ ጋር የገባበትን ቅራኔ በትክክል የሚያሳይ ነው። በነገራችን ላይ 97 ላይ ከ97 በኋላ ኢህአዴግ በጣም በርካታ ማህበራዊና ኢኮኖሚያዊ ለውጦችን ለማድረግ ጥረት አድርጓል። ብታስታውስ ከሆነ በህዝብና በኢህአዴግ መካከል ግን ከፍተኛ የሆነ የትረስት ስብራት የተፈጠረው ከ97 በኋላ። የቴዲ አፍሮ ሙዚቃ በዛ ውስጥ ሚና ነበር። ጃዝ ተሰራ ያለን ታስታውሳለህ። የእያንዳንዱ የኢትዮጵያውያን የትግል አርማ ነበር። ናው በተለይ በከተማ የሚኖረው ማህበረሰብና ሰምሃው ተምሯል የምንለው የዲሞክራሲ ስርዓት ግንባታ ሂደት ላይ ሚና አለው የምንለው ሚድል ክላሱን ጨምሮ አርበን ሊትሬት ወይንም ሰማይ ሊትሬት የምትለው የማህበረሰብ ክፍል በከፍተኛ ደረጃ ካገዛዙ ጋር እንዲነጠል ያደረገ ሙዚቃ ነው። ይሄ ሙዚቃ ተጽዕኖ ዛሬ ብቻ ሳይሆን በሚቀጥሉት ወራቶችም አመታት የምንመለከተው ፈንዳሜንታል የሆነ የፖሊሲ ለውጥን ነሰቴት ያደረገ የጠየቀ ከፍተኛ የሆነ ህዝባዊ ማዕበልን የፈጠረ ከዚህ በኋላ ያለውን ይሄንን ህዝባዊ ቁጣና መነሳሳት ወደ ፖለቲካዊና ማህበራዊ ለውጥነት መግራት የዲሞክራሲ ኢንጂን ሆኖ ግብአት ሆኖ እንዲያገለግል ማድረግ የእንደናቶ ልደቱ አይነት የፖለቲካ ልሂቃን ሚና ነው። አንሙት የሚዲያው የባለሙያው የፖለቲካ ልሂቃኑ ሚና ከዚህ በኋላ የሚሆነው ስራ ማለት ነው። ለህዝቡ ተስፋ መስጠት የፖለቲካ ልሂቃኑ ሚና ነው። 11 ሰዓት ነው። ኦፕቲሚስት መሆን አለበት ፖለቲከኛና ልሂቃኑ። ሊነጋ ነው ማለት አለበት ህዝቡ። ከፍተኛ መስዋዕትነት እየተከፈለ እኮ ነው ሀገሪቱ ውስጥ። በእስር ዋጋ እየከፈሉ ያሉ አሉ። ህይወታቸውን ለመስጠትም ዋጋ እየከፈሉ ያሉ ኢትዮጵያውያን አሉ። በየአካባቢው ህዝቡ እየተጋደለ እኮ ነው ያለው። አንሙት በከተሞች ሆኖ በዚህ የለውጥ እንቅስቃሴ ውስጥ ያልተንቀሳቀሰ የነበረው ማህበረሰብን በተሻለ ዘመኑን በዋጀ የኪነ ጥበብ ስራ ባንዴ ማንቀሳቀስ የተቻለበት እድል ደግሞ ተፈጥሯል። ይሄንን እድል መጠቀምና አለመጠቀም ደግሞ የፖለቲካ ልሂቃኑ ሚና ነው ብዬ ነው የማምነው። ስለዚህ አቅሙን አስተባብሮ ህዝባዊ ፍላጎቱን በሚገባ ተረድቶ ያደረጃጀት ስልቶቹንና የትግል ስልቶቹን በየዘመኑ እየፈተሸ ተነስ የአዲስ አበባ ህዝብ ከማለት ይልቅ በተለያየ መንገድ ከምታደርጋቸው ጥሪ ይልቅ አዳዲስ ስልቶችን እየተመለከተ እየፈተሽ ውጤት እንዳይመጡ ማድረግ የፖለቲካ ልሂቃኑ ሚና ነው ብዬ ነው የማምነው። ቁጭቱ ተነሳሽነቱ ግን በሚገባ ታይቷል። ይሄንን የቴዲ አፍሮ ሙዚቃ እንደ ሶሻል ባሮሜትር እንወስደው። የኢትዮጵያን ህዝብ የፖለቲካ ፍላጎት መለኪያ አድርገን እንጠቀምበት። የለውጥ ፍላጎት መለኪያ አድርገን እንጠቀምበት። ከዚህ በኋላ ሚናው የታጋዩ ከዚህ በኋላ ሚናው የፖለቲካ ልሂቃኑ ሚና ነው የሚሆነው ማለት ነው። ይሄንን በብዛደቅ ቲቦር ናጂ በአንድ በኩል ሲግናል ያደረጉት ኢትዮጵያ ውስጥ ያለውን ተጨባጭ ፖለቲካዊ ስብራት አሳይቷል። ሙዚቃው ነው ያሉት። 1 2 ከረጁን አድንቀዋል። የኢትዮጵያ ህዝብ ባለፉት 20 ዓመታት
የሚታይበትና የሚለካበት መንገድ አለ። በጣም በተደጋጋሚ ዲፕሎማቶችንም ሪሰርቸሮችንም የተለያዩ ግለሰቦችን ጋዜጠኞችን ጨምሮ ሳገኝ ነው ያንሙት የኢትዮጵያ ሕዝብ ታሪካዊ ሚናውና በታሪክ ውስጥ የነበረው ስፍራና አሁን ያለው እንቅስቃሴው ማች አያደርግም ይላሉ። ኢትዮጵያውያን ለሀገራቸው ለነጻነት በመታገል የሚታወቁ ህዝቦች ናቸው። አሁን ግን እንደዛ አይነት ህዝቦች አይደሉም። ከረጀስ አይደሉም። ደፋሮች አይደሉም። አምባገነንን ለመታገል ኑሯቸውን መከራቸውን ተሸክመው ቀንበሩን ተሸክመው አንገት በመድፋት የሚኖሩ ህዝቦች ሆነዋል። ሲከፋባቸው ሀገር ጥለው ይሰደዳሉ። ሲከፋባቸው በየባህሩ በየበረሃው በየሃሩሩ ይወድቃሉ። ያሳ ነባሪ ትሳ ይሆናሉ። አገዛዝን ግፍን ለመጋፈጥ ፍቃደኛ አይደሉም። ደፋሮች አይደሉም። የአባቶቻቸው ልጆች አይደሉም። በባንዲራው ስር በአድዋ ስር አይጠለሉም። በርግጥም ለውጥ እንዲመጣ ኃላፊነትን አይወስዱም። ከረጀስ አይደሉም የሚለውን ነገር የሰበረ ነው የቴዲ አፍሮ ስራ። ለአገዛዝ በአገዛዝ ፊት ስለ ህዝብ መሞገት የሚቻል መሆኑን ያሳየ ነው። ይሄ ትልቁ የኦህዴድ ሽንፈት ፓኒክ የፈጠረበት ትልቁ ምክንያት ይሄ። ማን ነው የሚናገረኝ እዚህ ሆኖ? ፖለቲከኞቹን አሰድጄ፣ ልሂቃኑን አሰድጄ፣ ጋዜጠኛውን አሰድጄ እንዴት ይሄ ግለሰብ ብቻ እዚህ ቀርቶ በዚህ ልክ ተዳፈረኝ? ይሄ ሽንፈት ነው። ስለዚህ እንዲሰደድ ማድረግ አለብኝ ነው ግብግቡ። ሲግናል እያደረጉ ነው ህዝቡን ይሄንን አይነት ባህሪ እንዲይዝ፣ እንዲህ አይነት እሴት እንዲያዳብር፣ ለሀገሩ ለውጥ የኢትዮጵያ ህዝብ በጋራ እንዲተጋ፣ በድፍረት እንዲታገል እያበረታቱ ነው። ሙዚቃውን ስሙት እያሉ ነው። እኛም ሰምተነዋል እያሉ ነው። ሌላው ሲግናል እያደረጉ ያሉት ደህንነቱን በተመለከተ ነው። ቴዲ አፍሮን በተመለከተ ሰምተናል፣ ስራውንም አይተናል፣ ሀገሪቱንም የህዝቡንም ፍላጎት ለክተንበታል። ኦህዴድ በሪፖርት የሚልክልንን አይደለም የምንሰማው። አምባሳደሮቻችን ዲፕሎማቶቻችንን ስንልክ የምትነግሩን አይደለም እውነታው የኢትዮጵያ ህዝብ በዚህ ሙዚቃ ስሜቱን የገለጠበት መንገድ ነው እውነታው። ስለዚህ ግለሰቡንም ስራዎቹንም የኢትዮጵያንም ህዝብ ድምጽ ሰምተናል ነው እያሉ ያሉት አምባሳደር ቲቦር ናቸው። it just signals that ያንን ነው ሲግናል የሚያደርገው። ስለዚህ ኦህዴድ በቀጥታ ቴዲ አፍሮን መንካት ዝንቡን መንካት አይችልም፣ ጫፉን መንካት አይችልም። ዓለም አቀፉ ማህበረሰብ ዲፕሎማቱ ሁሉም እየተመለከተው። ስለዚህ ምንድነው የሚያደርገው? ዙሪያውን እየዞረ ይጮሃል። ዙሪያውን እየዞረ ጓደኞቹን እሱን በስነ ልቦና ጥቃት ውስጥ እንዲቆይ ቤተሰቡን በዛ አይነት ስሜት ውስጥ እንዲቆይ ለማድረግ ዙሪያውን እያንዣበበ እያጠቃ ነው ጀመረ ማለት። በዛ ውስጥ በአንድ በኩል አረፍ ያልተቀመጥኩም ማንም ተዳፍሮኝ ዝም ብዬ ያልተቀመጥኩም ይሄው ምላሽ እየሰጠው ነው የኢትዮጵያ ህዝብ እንዳይዳፈረኝ ለማለት ነው። አትድፈሩኝ፣ ዛሬም አንበሳ ነኝ፣ ዛሬም ንስር ነኝ እያለ ጸጉራም በጋ አይደለሁም እያለ ነው። እንደ ጅብ ዙሪያውን እየዞረ እያጠረ ቴዲን በስነ ልቦና እንግዲህ ጅብ የቱንም ያህል አንበሳን ቢዞረው አንሞት አንበሳነቱን አይተው የኮሶ መድኃኒት ባህሪው እየመረረ ትውጣለ ግን ያሽራል። አንዳንድ ጊዜ በቃ ጥበብ የጠራቸው ሰዎች አሉ፣ ይቃወሙም ይደግፉ። ይሄን አምና ደግሞ መቀበል ትልቅነት ነው እና እኔ ቴዲ የጥበብ ሰው ነው በጣም። እኔም ብቻ ሳልሆን እኔ ብዙ ዋጋ የከፈልኩበት ብዙ ነገር የለውዝ አድርጌ ባጫሉ ሲሞት በጣም ተጎድቻለሁ። ከሱ በላይ ደግሞ እሱን እንወዳለን ያሉ ሰዎች ሲጎዱኝ ብዙ ዋጋ ከፍያለሁ። ስለዚህ አጫሉም ቴዲን በጥበቡ ያደነቀ ሰው ነው። ስለዚህ ቢያንስ የጥበብን ሰው ያውቃል፣ ጥበብንም ያውቃል ቢያንስ እንትን ይላልና እኛ ምን አይነት በሽታ አለብን መሰለው? እውቅና የመሰጣጣት በሽታም ችግር አለብን። አይታል ዳዊት ሄዶ ጎልያድን ጥሎ ሲመጣ ሲልከው ያውቀው ነበር እኮ የማ ልጅ ነው ተብሎ የእሴይ ልጅ ነው እና ታዲያ ይሄ ልጅ ነው አሁን ያን ሰው የሚጥለው። አይ ቆይ እንዲፈራ ካባ ልደርብልህ ብሎ መጀመሪያ እኮ ዳዊት በደንብ አውቆታል። ሳውል ሄዶ ጥሎ አሸንፎ ሲመጣ ግን እንደ አዲስ ሳውል ምን እንዳለ ታውቃለህ? ይሄ ልጅ የማ ልጅ ነው
ምናምን ብሎ እንደገና ጠየቀ። የሴሊ እውቅና ለመስጠት እኮ ነው እንጂ አንተ ልብስ አልብሰህ ሸልመህ ያወጣኸውን ሰው እንዴት ነው አላውቀውም ብለህ እንትን የምትለውና እንዲህ አይነት መንፈሶች አሉና ይሄንን ነገር ጥለን እንውደደውም ሐሳቡን እንጥላውም ግን በሰራው ስራ እኔ ይስደበኝም ያሞግሰኝም በቃ ጥበቡ በሱ ዘንድ ያለውን ጥበብ አድርቄያለሁ። ዳስ ጣል የሚለው እንግዲህ ዳስ ለሰርግም ላዘንም ይጣላል። እሱ ግን ለኤከሌን ያልኩት እስካላለ ድረስ አቤት ብሎ ለኔ ነው ያለው ብሎ ማለትም ያሳፍራል። አቤት ብሎ ለኔ ነው ያለው ብሎ ማለት አንደኛ ይሄ ለካ አላለ ሳትጠራ አቤት እንደመባል እንደማለት ነው። ባልተጠራበት ባልተፈለከበት ቦታ እንደመገኘት ነው። አንዱ ለኤከሌ ነው ያለው ብሎ መተርጎምም በራሱ አሜት ነው። እና ላንተስ ቢሆን በምን ታውቃለህ? አሁን ወደ ዳስጣል የሚለውን ወደ 2 ወደ 3 ወደ 4 ትርጉም ልተረጎመው ይችላል። እኔ ምናልባት እንደ ሀገር ሰው አንዳንድ ሰው እንደሚያስበው እንደ ሀገር ለኤከሌ ነው ብሎ እንደሚያስበው ምናምን ልተረጉም ትችላለህ። ግን ደግሞ እኔ ሀገር ካልመራው ሀገር ፈርሳ ትገኛለች ያለ ቡድንም እስካሁን ሀገር አልመራም ቦታው ላይም አልመጣም። አንተም እዛው ዳስጣል እያለው ከሆነስ አብይን እጁን ጠምዝዘን እንደዚህ ስልጣን እንቀበለዋለን ያላካላል። አንተም እዛው ዳስጣል አይ ቅድሙና ህልምና እንትን ጥበብ ሙዚቃ እንደፈቹ ነው ያልኩ። ለዚህ ነው ጆሮውን ጠምዝዘን የሚኒሊክ ልጅ ምናምን አብይ እዚህ ገብቶ ብሎ ኮሮሞ ነጃዋሩላ ተደስቶ ምናምን ብሎ በቃ ዳስጣል። አንተም እዛው አትገባም 4 ኪሎ አትመጣም። አየ አፈታት አሰማም ነገሮች ምትረ ከኔ በላይ ደግሞ እሱ የሚያቀርብ እዚህ ላይ ስራበት አንተ የተረዳውን ነው። አዎ ቴዲ አፍሮ ጋብዘነዋል። ዲል የፈለገውን ነገር በሁሉም በኩል ይለናል ብለን ተስፋ አደርጋለሁ። ግን እንደ አንድ ኦዲየንስ ተመልካች አሁን በየአካባቢያችሁ ያዘናችሁ ዳስጣሉ ብለናል። የፖለቲካ ሐሳቢያችሁ አይደል ያለው ዳሳችሁ ጣሉ ሊሆን ይችላል። በቃ መልካም ወደ ሁለተኛ ሐሳብ እንምጣ። ወደ ግጥሙ ስትገባ ያው ብዙ ግጥሙ የራሱ አገላለጽ አለው። ሀገር ስትሞት የሚል ነገር አለው። እሱን ግጥም እንዴት ተረዳው? እንዴት አየህ? ሀገር የሞተበት የት ያለቅሳል ሄዶ አይነት ነገር ነው። ብዙ ጊዜ በነገራችን ላይ ጊዜ ሞታለች ሀገር ብለው የተረጎሙም አሉ። አላለ ብዙ ሀገር የሞተበት እንደ ሀገር ብትሞትብን የት ባለፈው ተናግሬያለሁ። መጋቢ አዲስ ሼቱ አንድ የሆነ ብቻ ሚዲያ ላይ ሲናገሩ ሰምቻለሁ። በጣም 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 ማደንቃቸው ሰው ናቸው። ምን ይላሉ መሰለህ? ለማበድም ሀገር ያስፈልጋል ይላሉ። ለማበድ ማለት ነው። ስለዚህ እኔ ይመስለኛል እንደኔ ያለን አንድ ሀገር ነው ገባ አይደለ? አሁን ግን እኛ እንዴት እንደምናስብ ታውቃለህ? ሁሉም ተቧጭቆ የት ገብቷል? መንደር ውስጥ ገብቷል። አማራና ኦሮሞ ትግሬ ምናምን ኦሮሞ ተቧድኖ በየመንደር እኮ ገብቷል እኮ ሸዋ ሰሜን ሸዋ ምዕራብ ሸዋ አረርጌ እዚህ ባሌ ብሎ እኮ እንዲህ እኮ ነው ክርክሩ። አሁን ምን ሆነናል? አንሰን 90 ሀገር ልንሆን ጫፍ ላይ ነው ያቀረነው። ለምን? ትልቁን ቅድም ያልኩን ኢትዮጵያን ካለመረዳታችን። ኢትዮጵያ እኮ ታውቃለህ ብዙ ጊዜ ሰው የማይረዳው የሆነን አካል ብቻ ማለት አለ። ኢትዮጵያ ማለት ኦሮሞ ብቻ ማለት አለ። ኢትዮጵያ ማለት አማራ ብቻ ማለት አለ። ኢትዮጵያ ማለት ትግሬ ብቻ ማለት አለ። ኢትዮጵያ ማለት 80 ስንት ብሔር ብሔረሰብ ያለባት ሀገር ናት። 80 ስንት ብሔር ብሔረሰብ ማለት ነው ኢትዮጵያ ማለት 80 ስንት ቋንቋ፣ 80 ስንት ባህል፣ 80 ስንት ምናምን። አየህ ይሄን ሁሉ ነገር አንድ ላይ አቻችለ አመጣጥነ አመዛዝነ መኖር ማለት ነው።